ያላማጣ ወጣቶች የጦርነት ስጋትና ስደት። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በራያ አላማጣ ከተማና አካባቢ የሚገኙ ወጣቶች ወደ ተለያዩ የኢትዮጵያ ከተሞችና አረብ ሀገራት በስደት እያመሩ መሆኑን ገለጹ። ወጣቶቹ ህወሓት በትግራይ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ገብቷቸዋል። በፖለቲካ አመለካከታችንም ለእስር እየተደረግን ነው ሲሉ አመልክተዋል። የአላማጣ ከተማ አስተዳደር በአካባቢው ሰላም በመስፈኑና ወደ ተረጋጋ ሁኔታ በመመለሱ ተሰደው የነበሩ ወጣቶች ወደ ቀያቸው እየተመለሱ ነው ቢልም ወጣቶች ግን አሁንም ከፍተኛ ገንዘብ በማውጣት በህገወጥ መንገድ ወደ አረብ ሀገር መሰደድ መቀጠላቸውን እየገለጹ ነው። አላማጣ ከተማና አካባቢ የሚገኙ ወጣቶች ዳግም ጦርነት ሊከሰት ይችላል የሚል ስጋት ባላቸው የፖለቲካ አመለካከት ለእስር እየተደረግን ነው በሚል ወደ ተለያዩ የኢትዮጵያ ከተሞች እየተሰደዱ መሆኑን ተናገሩ። የወጣቶቹ መሰደድ በፈጠረው ማህበራዊ ቀውስ ምክንያት ወጣቶች በጸጥታ ኃይላት እንዳይያዙ በመስጋት ወላጆቻቸው ሲሞቱ በቀብር ስነስርዓታቸው ላይ ጭምር መታደም አለመቻላቸውንም ነው የሚናገሩት። ፈተናው በጣም የበዛ እናት አባትህን አያስቀብር፣ የእናት ልጅህን አያስቀብር። ይኸው ትናንትና የሞተው አባቴ ዛሬ እየተቀበረ ነው ያለው። እኔ ግን መሄድ አልችልም። ተሰደን በየሰው ሀገር ከዚህ መሮት ቆቦ ይሄዳል፣ ከቆቦ መሮት ወልዲያ ይሄዳል፣ ከወልዲያ መሮት ደሴ ይሄዳል፣ ከደሴ አዲስ አበባ፣ ከአዲስ አበባ ጅዳ ይገባል። ባህር እየገባ በባህር አሳ እየተበላ ነው ያለው። የእኛ ተወላጅ በተለይ የራያ ግፍና መከራ በጣም በዝቶብናል ወንድም። እኛ በቃን እዚህ ቆቦ ላይ ያለን። አሁንም ለምሳሌ ቆቦ ላይ ሆነን በቃ ስጋት ነው ያለው። በተለይም ባላማጣ ከተማ የሚገኙ ወጣቶች ከፍተኛ ገንዘብ በማውጣት ጭምር አካባቢያቸውን እየለቀቁ በህገወጥ መንገድ ወደ አረብ ሀገራት የሚያደርጉት ጉዞ አሁንም መቀጠሉ ይገለጻል። ቤት ንብረቱን ሽጦ ወደ ሳውዲ ይሄዳል፣ በሊቢያ ይሄዳል፣ እስከ 3 ሚሊዮን አውጥቶ ይሄዳል። ያ ደግሞ ሳይሳካ ሲቀር ደግሞ ራሱን ያጠፋል። ግማሹ በጣም ብዙ ወጣት እኮ ነው፣ በጣም ብዙ እንጂ አሁን ደግሞ እየባሰ ነው። ከዛኛው እንደውም ይብሳል ተብሎ ነው የሚጠበቀው። አሁን ወጣት እኮ የለም። አሁን እዛ ያሉት አሮጊቶች እናቶች ብቻ ናቸው። አካባቢያቸውን ለቀው የሚሰደዱ ወጣቶች አብዛኞቹ የአረብ ሀገራትን መዳረሻ ማድረጋቸው ለከፋ ችግር ዳርጓቸዋል ይላሉ የቀድሞ ያላማጣ ከተማ አስተዳዳሪ የነበሩት አቶ ስዩም አርብሴ። አዎ አላማጣ በጣም አስቸጋሪ ሁኔታ ውስጥ ነው ያለው ማህበረሰቡ። የስራ እድልም የለም። በዚህ ሰዓት የጅዳ በረሃ እየበላ ያለው የጅዳ በረሃ ሊቢያ እስር ቤት ላይ እየተሰቃየ ያለው የራያ ሰው ነው። ሁኔታዎች በጣም ከባድ ናቸው። በጣም አሳዘነኝ። ገና ለገና ጦርነት ሊፈጠር ይችላል የሚል ግምት ይዘው አካባቢያቸውን ለቀው በሀገር ውስጥም ወደ ውጭም የሚሰደዱ ወጣቶች መኖራቸው እውነት ነው የሚሉት የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው፣ ይሁን እንጂ አሁን ላይ አካባቢው ሰላማዊ በመሆኑ ቀደም ሲል ሸሽተው የወጡ ወጣቶች የተመለሱ ነው ሲሉ ይናገራሉ። ወጣቱ ጦርነት ሊፈጠር ይችላል የሚል የቅዠት ፕሮፓጋንዳ እየሰሙ ከዚህ ወደ አረብ ሀገር ብቻ ሳይሆን ወደ አዲስ አበባም ወደ ተለያዩ ቦታዎችም ሊሄድ ይችላል። አሁን ደግሞ እኛ አካባቢ ያለው የሰላም ሁኔታ ከተረጋጋ በኋላ እንደ አዲስ ወደ ቤቱ መመለስ ጀምሯል። ወደ ቤቱ እየተመለሰ ነው ያለው። ቤቱም እየገባ ነው ያለው። እኛም ወደ ቤቱ በመመለሱ ደስተኞች ነን ብለዋል። በአላማጣ ከተማ ከሰሜኑ ጦርነት በኋላ ለወጣቶች የተፈጠረው የስራ እድል አነስተኛ ነበር የሚሉት አቶ ሞገስ አሁን ላይ መንግስት የተለያዩ የስራ እድሎችን መፍጠሩን ይገልጻሉ። የስራ እድል ሊፈጠር የሚችለው አንዱ በመንግስት ደረጃ ነው፣ ሁለተኛ ደግሞ በግለሰብ ደረጃ ነው። በግለሰብ ደግሞ የግል ተቋማት ስራ ክፍት ከሆኑ አገልግሎት መስጠት ከጀመሩ የስራ እድል ይፈጠራል። እንደ መንግስት ደግሞ ተቋሙን ከፍቶ ወደ ስራ ከገባ የስራ እድል ሊፈጥርላቸው የሚችሉ አጋጣሚዎችን መፍጠር ይቻላል ማለት ነው። የስራ እድል ግን እንደምታውቀው ትክክል ነው፣ ሰፊ የስራ እድል እጥረት ነበረ። አሁን ግን በወስን መንገድ ሰዎች በሚያደርጉት እንቅስቃሴ፣ መንግስት በሚያደርገው እንቅስቃሴ የስራ እድል እየተከፈተ ነው ማለት ይቻላል። ምንም እንኳን ያላማጣ ከተማ አስተዳደር ወጣቶች ከዚህ ቀደም ጦርነት ሽሽት ከሄዱበት እየተመለሱ ነው ቢልም በኬላዎች ላይ በሚደረግ ጥብቅ ፍተሻ ተፈላጊ ወጣቶች እየተያዙ ነው ተብሏል። ህወሓት ለዳግም ጦርነት ዝግጅት እያደረገ መሆኑን አስመልክቶ የፌዴራል መንግስት ባለስልጣናትና የክልሉ ተቃዋሚ ፓርቲዎች በስፋት ሲወነጅሉ የቡድኑ አመራሮች ግን የትግራይን ህልውና ለመከላከል የሚደረግ ዝግጅት እንጂ ጦርነት ፈላጊ እንዳልሆኑ በመግለጽ ውዝግብ ውስጥ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ እንቅስቃሴዎችን እያደረገ ነው ሲሉ ተናግረዋል። በፌዴራል መንግስት በኩል አስገዳጅ ሁኔታ እስካልተፈጠረ ድረስ በጭራሽ ትግራይ ላይ የሚጀመር ጦርነት እንደማይኖርም ማረጋገጫ ሰጥተዋል። የፌዴራል መንግስት በፕሪቶሪያ ስምምነት የተጣሉበትን ግዴታዎች እንደተፈጸመ የገለጹት አብይ አሁን ችግር ሆኖ ያለው የወልቃይት አካባቢ የተፈናቀሉት ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሮ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሮ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉ ተናግረዋል። በፕሪቶሪያ ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት አብይ አህመድ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉ ተደምጠዋል። በሁለት ዓመቱ ጦርነት ያስቆመው የፕሪቶሪያ ስምምነት በሙሉነት እንዳይፈጸም ምክንያት ከሆኑ አንዱ ህወሓት ህገ መንግስቱና ተቋማትን ባለማክበር ወደ ጎን መተው እንደሆነም በማንሳት ወቅሰዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።